ብራጠር ጥህር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ሰላም ቤተሰቦች እንዴት ናችሁ? እኔ ጫካ ሲሳይ መንግስቱ እባላለሁ። የምኖረው ሀገረ ስዊዘርላንድ ነው። ዛሬ ያው እንግዲህ ትዝታ በሚል ፕሮግራማችን እንግዲህ ኢትዮጵያን በቆሎ እንግዲህ ያው ብዙዎቻችን በቆሎ መቼስ እናስታውሳለን። በተለይ በክረምት ወር አስታውሳለሁ። ሐምሌ ነሐሴ ከግንቦት ጀምሮ ግንቦት ሐምሌ ነሐሴ ጀምሮ በቆሎ በሰፈራችን አካባቢ ይጠበስ ነበረ እና ያው ብቻ እንደ አገር ቤት እንደው እንደ አገር ቤት ባይሆንም ግን በዚህ ባለንበት ሀገር በስዊዘርላንድ ያው በቆሎ ገዝቼ እየጠበስኩ ነው። የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ያው እንደምናውቀው እዚህ አውሮፓ ሀገር እንግዲህ ከፍተኛ የሆነ ብርድ እየመጣ ነው። ዛሬ በጣም በጫካ ውስጥ ነበር ያሳለፍኩት ቀኔን። አሁን ደግሞ ትንሽ መሸት ብሏል። እርግጥ ነው በሚመሽበት ጊዜ ደግሞ ያለው የጫካው ትንሽ ለወጥ ይላል። ዛሬ ቀኔ ውሎዬ በጣም ጥሩ ነበረ። እንግዲህ ያው በዛሬ በጠዋት ነው የተነሳሁት። በጠዋት አሁን ለጊዜው በረዶ እየመጣ ነው ወደ ስዊስ ተራሮች ላይ ያው በእንግሊዝና ወይ ደግሞ በአሜሪካን ያላችሁ በ10,000 ፊት ላይ ወይም ደግሞ ኢትዮጵያ ያላችሁ እንዲገባችሁ በ4,000 አልቲቲዩድ የባህር ጠለል ወይ የጫማ ከፍታ ላይ በረዶ እየመጣ ነው። ለዛ በረዶ ደግሞ እየተዘጋጀው ነው። እንዳልኳችሁ ዛሬ የቅዳሜ የእሁድ ውሎዬ በቆሎ ልጥበስ ብዬ ትዝታዬን ላስታውስ ብዬ ነውና ብዙ ትዝታ አለ መቼስ በቆሎ እንትን ስንጠብስ ብዙ ትዝታዎች አሉ። ከማስታውሳቸው አካባቢ የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ሰፈራችን አካባቢ በቆሎ የሚሸጡ ሰዎች ነበሩ። አንዳንድ ጊዜ እናትና አባቴም ሄደ በቆሎ ግዛ ባል ነበርና በቆሎ ገዝተን ከእናትና ከአባቴ ጋር ገበያ ሄደን ሰፈራችን ጉሊት አለ እዛ ሄደን ነበረ ምን ገዛው። አለበለዚያ ደግሞ አንዳንድ ጊዜ ቤተሰብ ትንሽ ሳንቲም ደግሞ በሚሰጡንበት ጊዜ ያው በዛ ጊዜ እንዴት ልበላችሁ ውጪ መብላት በጣም እንደ ዱርዬ ነበር የሚታየው ውጪ ስትበላ። ምክንያቱም ቤት ውስጥ ነው ብዙ ነገር የምንበላው እና አንዳንድ ጊዜ ከትምህርት ቤት ወይ ከጓደኞቻችን ጋር አንዳንድ ጊዜ ተደብቀን በቆሎ ወይም ደግሞ ብስኩት እንበላ ነበር። በጣም ነው የማስታውሰው። እና እስቲ ደግሞ ዛሬ የስዊዘርላንድ ያለው በቆሎ ምን ይመስላል የሚለውን ደግሞ አብረን እንመለከተው። ጥህር የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። እና ያው በቃ አሁን በቆሎ እየበሰለ ቤተሰብ በጣም ተቃጠለ። ዋይ እንደምታዩት ነው። በጣም ዋይ በጣም እንትን አለ ተቃጥሏል። እሳቱ እንግዲህ ይሄ ነው እንግዲህ የአገር ቤት ትዝታ። ይሄኛው በጣም ጥሩ ነው ያበሰልኩት። ይሄኛው ግን በጣም እሳት አስነክቻለሁ። ቤተሰብ እንግዲህ ይቅርታ። ሙያ ጠፋ መሰለኝ። በቃ ወደ በስደት ስትሰደድ አንዳንድ ጊዜ ሙያው የሚጠፋል መሰለኝ። ጎበዝ ባለሙያ ነበርኩኝ። ዛሬ ግን አልቻልኩትም። በቆሎን እንግዲህ እንትን አልኩኝ እና ያው በቆሎ ምትስ በጣም በቆሎ የሽምብራ እሸት በክረምት አካባቢ የሚበሉ በጣም እና በበጋ ላይ የሚበሉ ደግሞ የሽምብራ እሸት ነበረ። አሁን እንግዲህ ያው ዲያስፖራ እንደሆንኩኝ ወይ ደግሞ ስደተኛ እንደሆንኩኝ አሁን በቆሎ እንደበፊቱ በየሰፈሩ ይሸጣል ወይ ደግሞ በየአካባቢው ይሸጣል አላቅም። እውነቱን ለመናገር ረጅም ጊዜ ነው ወደ ኢትዮጵያ ከሄድኩኝ። መጀመሪያ ጊዜ እንግዲህ ኢትዮጵያ ከሄድኩኝ ካገኘው እንግዲህ በክረምት አካባቢ ከመጣው ከቻልኩኝ የበቆሎ ጥብስ ወይ ደግሞ የበቆሎ ቅቅል ደግሞ ያው መብላቴ ግዴታ ነው። አብራችሁ የዛፎቹ ፍሬ የትም የትም ዞሬ ትዝ አለኝ ሀገሬ። ተቃጠልኩኝ ቤተሰብ። ወይ በጣም ጠቁሯል። እንዴት አድርጌ እንደምበላት አላቅም ቤተሰቦቼን። ይችኛዋ በጣም ጥሩ ናት። ይችኛዋ በጣም ጥሩ ተጠብሳለች። ይችኛዋ በጣም ወድጄዋለሁ። ይኸው እንደምታዩት እቺ በደንብ ተጠብሳለች። ዋይ ብሉኝ ነው የምትለው። እንደነገርኳችሁ አሁን ወቅቱ አይደለም። ምንድነው የሚባለው የበቆሎ ወቅት አይደለም። አሁን ያው
በቆሎ ብዙ ጊዜ እንትን ካለ በፀሐይ ወቅት ነው የሚዘሩት እና ካጨዱት ከሰበሰቡት በቆሎ ከሰበሰቡት በጣም ረጅም ጊዜ ነው። ወደ 3 ወር አካባቢ ይሆናል እና እንደ አጋጣሚ ያገኘሁት በዚህ ሀገር ውስጥ ሱፐር ማርኬት ውስጥ ነው ያገኘሁት። ከዛ ወጥቼ ነው እንትን ያልኩት። ቀደም እንደነገርኳችሁ እንደ ኢትዮጵያ ጣዕም ይኖረዋል ብዬ አላስብም። ምክንያቱም አንዳንድ ጊዜ ማታ የምንበላበትም ጊዜ አለ። እኛም እዚህ ውጭ ሀገር ያለን ሰዎች ግን በተለይ ደግሞ ቅጠሉ ቢኖረው ደግሞ በጣም የበቆሎ ልጣጭ ነው የሚባለው ቢኖር በጣም ውበት ይኖረዋል። ግን ለጊዜው የለም። ያ እንደምታዩት ደግሞ በዚህ በኩል ደግሞ እንደ ቡና ቁርስ አምጥቻለሁ። እዚች ጋር ቡና ቁርስ እንግዲህ የተባረከ የተቀደሰ ይሁን ብዬ እንግዲህ ቀምሳለሁ። ጥቁር ዳቦ ነው እና ይሄንን ደግሞ የሚያስታውሰኝ የአገር ቤት ዳቦ ወይ ሽልጦ ወይ ቂጣ ብለን ሰፈራችን አካባቢ ይሄንን ይሸጥ ነበር እና መቼስ ብዙ ትዝታዎች አሉ። ዳቦ ቆሎ ስናስብ፣ ሽልጦ ስናስብ በጣም የሚያስደስት ነገር ነው። አብራችሁ ቆዩ። የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። እንግዲህ ቤተሰቦች ደርሷል። ቤተሰቦች የኛው ትንሽ እንትን ብላለች። እንግዲህ ቡና የለም ለጊዜው። ረሳሁት ቤተሰቦች፣ ቡናም አለ። ይኸው ረሳሁት። ያው ቡና እዚህ ጋር ያው ቡናም ይዤ መጥቻለሁ። ያው ብዙ ጊዜ በተራራና በጫካ ውስጥ ስለማሳለፍ አንዳንድ ጊዜ ባለኝ ጊዜ ያው በዚሁ አጋጣሚ በሲሳይ ዩቲዩብ ቻናል ላይ የማቀርብላችሁን ተፈጥሮና ከተፈጥሮ ጋር የተገናኘ ቪዲዮዎች በጣም ብዙ ለአእምሮ ለመንፈስ የሚያስደስቱ አሉ። ያው እንግዲህ ጫካ ውስጥ ሆኜ ቡናው ሲኒው በሲኒው ላይ እንግዲህ እችም ሲኒ መቼስ የምናስታውሰው አለ። አገር ቤት አንዳንድ ጊዜ ወንድም እህቶቻችን አንዳንድ ጊዜ ሳናቀው በእግራችን እንኳን ወይ ደግሞ ከሰበር ነው መከራችን ነበር፣ እንገረፍ ነበር አስታውሳለሁ። እንግዲህ አሁንም አብራችሁ ቆዩን። ጥርጥር የዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ቤተሰቦች ወይ በነገራችን ላይ እችም ከአገር ቤት የመጣች ናት። እንደ ማርገገቢያ ተጠቀሚበታለሁ። እንደምታዩት በቆሎችን ትመስላለች። በጣም ነው እንግዲህ ቸኩያለሁ ለመቅመስ። የእንትኑ ቢኖር ኖሮ የበቆሎ ልጣጭ ቢኖር ኖሮ በበቆሎ ልጣጭ እንጠርገው ነበረ። ለጊዜው እንግዲህ በጫካ ውስጥ ባሉት ቅጠላ ቅጠሎች በእንደዚህ አይነት መልክ እንጠርገዋለን። እስቲ ለማንኛውም የመጀመሪያ ቀምሻ አላረክ እስቲ ለስበራው እንዴ! ይኸው ቤተሰብ አቤት ትኩስነቱ በጣም ነው ደስ ይላል። በጣም ቸኩያለሁ ለመብላት። ይሄኛው በዚህ በኩል ያለው ተቃጥሏል ቤተሰቦች። በጣም ደስ ይላል። እስቲ እንቅመሰውና ያለውን ነገር ደግሞ ልንገራችሁ። በቆሎ መቼስ ስደተኛ በቆሎ ልበላት። በቆሎዋ እንግዲህ እንደ ሀገር ቤትም ባትሆንም ግን የሀገር ቤት ትዝታን ያስታውሰኛል። በቃ እንግዲህ ትዝታ በሀገረ ስዊዘርላንድ ከጫካው ንጉስ ጋር በቆሎ እንግዲህ የበላችሁ ቆዩ። ምን ያህል ጣዕም አለው ብትሉኝ ውሃዋ ለሚመስል የውሃ ጣዕም ነው የሚመስለው። እንደ ውሃ ነገር ነው እንትን አይልም፣ ብዙ መጣፈጥ እንትን የለውም። ልፈልፍልት ብትሉት እንኳን የዚህ ሀገር ይኸው እንደዚህ አይፈለፈልም። ይኸው ካሜራው ጋር እንኳን ቀረብ ብለን ብናየው ይኸው እንደምታዩት ነው። ልፈልፍል እንኳን ብትሉት አይቻልም። በጣም የሚገርም ነው። በጣም አስቸጋሪ ነው። ለማንኛውም እስቲ ቀመስ ይላል ፍሬ የትም ዞሬ ትዝ አለኝ ሀገሬ። እንግዲህ መልካም ቡና ብያለሁ ቤተሰቦች። አቡል ላይ የደረሳችሁት አቡል ቡና፣ ስደተኛ ቡና በሀገረ ስዊዘርላንድ ከጫካው ንጉስ ጋር ነው ያላችሁት። ቡና በጣም ይጣፍጣል ከምር። እንዳልኳችሁ ነው። ቡናውም የሀገረ ኢትዮጵያ አይደለም ስዊዘርላንድ ነው። እንዳልኳችሁ ቡናውም እንግዲህ ሲኒ ብቻ ነው ያለው፣ ጀበና የለም፣ እጣን የለም። እንግዲህ ያለውበት አካባቢ እንደምታዩት በጣም ነው የሚያምረው፣ ደስ ይላል። ትንሽ ጨለም ብሏል። አሁን አውሮፓ እንደምታዩት ቅጠሎቹ በጣም እየረገፉ ናቸው።
ይሄንን የሚያሳየን ደግሞ ትላንትና እነዚህ የምታያቸው ሁሉ ዛፎች የምታያቸው ቅጠሎች ሁሉ ትላንትና በጣም አረንጓዴ ነበሩ። የዛሬ 2 ወር 3 ወር በጣም አረንጓዴ ነበረ። አሁን ደግሞ እንደምታያቸው ጊዜ መቼስ ብዙ ስንቆይ መቼስ ብዙ ያሳየናል። ስለዚህ እነዚህ ዛፎች ስንመለከት ከታገስን ወይ ደግሞ ተስፋ ካለ የደረቀ ወይ ደግሞ አይለመልምም የተባለ ነገር ይለመልማል። እነዚህ ዛፎች ከ6 ወር በኋላ ከ4 ከ5 ወር በኋላ መተህ ብናየው እመኑኝ ሙሉ ለሙሉ ግሪን ነው ማለት አረንጓዴ ነው። ስለዚህ ተፈጥሮ ራሱ ያስተምራል። ተፈጥሮ ብዙ ነገር ያስተምራል። ለዚህ ነው ብዙ ጊዜ በጫካ ውስጥ ምተኛው ምጓዘው ምበላው ምጠጣው ባለኝ ጊዜ ከጫካ ጋር ከገበሬዎች ጋር ወይ ደግሞ ከላም ከፈረስ ወልበዚያም ደግሞ ከበጎች ጋር በጊዜ ማሳልፈው እና ያ ደግሞ ለኔ በጣም ጉልበት ኃይል ሰጥቶኛል። አድማጭ ተመልካቾቻችን የዛሬው ፕሮግራማችንን በዚህ አጠናቀቅ ያለው እንግዲህ እነን ቪዲዮ የምትወዱና ይስማማኛል የምትሉ ሰዎች ላይክ እና ሼራችሁን ከናንተ ተጠብቃለሁ። በተለይ ሐሳብ አስተያየታችሁን በሐሳብ መስጫው ሳጥን ላይ እንድታስቀምጡልኝ ጠይቃለሁ። መልካም ጊዜ። እግዚአብሔር ይስጥልኝ። ስንወጣት እንወርድ ወለል ካለው ሜዳ ላሞች ስናግድ ያ ሁሉ ቀረና ቁም ነገር መጣና ትምህርት ቤት ገባን ታኩልና ጠና